መዳም ቤት ውስጥ ለማመን የሚከብድ አስደንጋጭ ነገር ተፈጥሯል። አላየንም አልሰማንም እንዳትሉ እባካችሁ ሁላችሁም ጥንቃቄ አድርጉ። በዚህ አጋጣሚ ይህች ልጅ የምታውቋት የሀገሯ የሰፈሯ ልጆች ካላችሁ እባካችሁ ድረሱላት። ልጅቷ ችግር ውስጥ ነች ማለት ነው። በዚህ አጋጣሚ አረብ ቤት ውስጥ እየሰራችሁ ሰውዬ ጥሩ ሰው ነው፣ ልጁ ገና ልጅ ነው አልደረሰም፣ አረ ጥሩ ሰዎች ናቸው፣ ቤቱ ነጻነት አለው፣ አላህን ይፈራል ብላችሁ እንዳትሸወዱ። ሁላችሁም ወደ መኝታ ክፍላችሁ ትገቡ። ባካችሁን ክፍላችሁን ሳትቆልፉ እንዳተኙ። እንግዲህ ውድ ቤተሰቦቼ እህታችን ስትሰራ የነበረው መዳም ቤት ኮንትራት ቤት ነው ማለት ነው። ኮንትራት ቤት እየሰራች እያለ እንግዲህ ድንገት እርግዝና ይፈጠርባታል። እርግዝና ሲፈጠርባትም እንግዲህ መዳሟ ጠየቀቻት ማለት ነው። የጠየቀቻትም ያው ባሏ አለ ትልቅ ልጅም ስላለ ከባሌ ነው ወይስ ከልጄ ነው ያረገሽው ብላ ስጠይቃት ልጅቷ ግን እኔ የማውቀው ነገር የለም ብላ ትሸመጥታታለች። እርጉዝ ነሽ ወይስ አይደለሽ ማሞሽ ነው ስትላት እርጉዝ ሊሆንም አልሆንም እኔ የማውቀው ነገር የለም ብላ አሁንም ስሸመጥጣት መዳሟ እንግዲህ አንስታ ሐኪም ቤት እንደወሰደቻት ነው የተነገረው። ሐኪም ቤት ከወሰደቻት በኋላም ተመረመረች። የምርመራ ውጤቷ ግን የሚያሳየው ልጅቱ ታማሚ ሳትሆን እርጉዝ እንደሆነች ነው ያገሬ ልጆች። እና ከሕክምና ወይም ከምርመራ መልስም መዳሟ በጸባይ እንደጠየቀቻት ነው የተነገረ። አንዴ ተፈጥሯል፣ ምንም ነገር አላደርግሽም፣ ወደ ቤትሽ ወይም ወደ ሀገርሽ ብር ሰጥቼሽ ትሄጂና ከሀገርሽ ወልደሽ ድጋሚ ትመጫለሽ። ስለዚህ ከባሌም ከሆነ ከልጅም ከሆነ አንዴ የተፈጠረ ነገር ነው፣ ግልጹን ንገሪኝ ስትላት ልጅቷ ደግሞ ከባልሽም ከልሽም አይደለም እኔ እያወቅኩ ያደረግኩት ነገር የለም ብላ ስትላት መዳሟን በቃ ሰው ነሽ፣ ሰው ሆኖ የማይሳሳት የለም። በነገራችን ላይ ያሰባችሁታል የሀገሬ ልጆች ይሄን እያዩ ይሄን እየሰሙ ካሁን በኋላ ካሜራ የማይገጥሙ አረቦች ይኖራሉ ብላችሁ ታስባላችሁ? ለምን ካሜራ ያደርጋሉ ምናምን እንላለን እኛ አይደለም። አንዳንዴ እኮ ካሜራውንም ሁሉንም እነሱም ክፉ እንዲሆኑብን የምናደርጋቸው እኛው ራሳችን ነን። እና ይቺ ልጅ መዳሟ ከኔ ከባሌም ሆነ ከልጅ ጋር ግንኙነት ከሌለሽ በቃ እኔ በሌለውበት ሰው ተዋውቀሽ ሌላው እንዳምተሽ ይሄ ነገር ተፈጥሮብሽ ከሆነም ግልጹን ንገሪ፣ ምንም ችግር የለ እረዳሻለሁ ብላ ስትጠይቃት ልጅቱ እኔ እያወቅሁ ከማንም ጋር ያደረግኩት ነገር የለም ታውቂያለሽ፣ እኔ ከአንቺ ቤት ውጭ ወጥቼ አላውቅም፣ ኢጃዛ አላውቅም፣ ከአንቺ ቤት ውጭ የትም ሂጄ አላውቅም ስትላት እኮ እኔ በሌለውበት ከቤት አስመጥተሽ ከሆነ ምናምን ብዬ ነው ብላ ስጠይቃት ልጅቱ አሁንም ሸመጠጠቻ። ስትሸመጣት ደግሞ መዳሟ ተናዳ እንግዲህ ምንም ነገር ሳትይዝ ስልኳን ብቻ እንዳያዘች ከቤቷ አስወጣታለች ማለት ነው ሀገሬ ልጆች። እና እንግዲህ ከቤቷ ማስወጣት አንዲት መዳም ቤት ውስጥ የምትሰራታችን አግኝታ እሷ አስጠጋቻት ማለት ነው። መዳሟን ጠየቀቻት እና ላስገባት ወይ ስላት አስገቢያት አለችኝ ያለችው። ካስገባቻት በኋላ እንግዲህ መዳሟም ሰራተኛይቱ መዳሟ ራሱ እነሱ ይሄን ነገር አድርገውብሽ ከሆነ እኔ ከስልሻለሁ፣ ምንም ችግር የለ የቻልኩትን ያክል አደርጋለሁ ስትላት ለነሱ ምንም እኔ እያወቅሁ ያደረግኩት ነገር የለም ብላ ሸምጣለች ማለት እንግዲህ ለመዳሟ እስኪ ፈርታ ነው ከልሽም አይደለም ከባልሽም አይደለም ብላ የደበቀቻት። አዎ ማለት መዳም አውቃ ሊሆን ይችላል። ገባችሁ? እረዳሻለሁ ወይም ደግሞ ችግር የለም እኔ እረዳሻለሁ ከልጅም ሆነ ከባል እኮ መዳም ከባሏ እንደዚህ ያለ ነገር ተፈጥሮ ሰራተኛቱን ዝም ልትላት አንጠልጥላ ነው የምጥላት። እንዲሁም ወላሂ ሴትዊቱ ራሱ ትዕግስተኛ ነች። እሺ ሐኪም ቤት ውስጥ ማስመርመሯ ይሄን ያክል በትዕግስት መጠየቋ ማለት ነው። እና የሀገሬ ልጆች እኔም መጀመሪያ ብዬ ነበረ ለመዳሟ ግልጹን ያልተናገረችው አውቃ ነው ማለት አውቃ ነው ስላችሁ እሷ ሳታውቅ እንዴት ይሄ ነገር ሊሆን ይችላል? ከባልሽ ነው ወይንም ደግሞ ከልጅሽ ነው ካልኳት ብትገለኝ ሳ ብላ ህይወቷን ለማትረፍ ያደረገችው ነገር ነው። እና አውቃ ነው እንጂ ሳታውቅ የሚሆን ነገር የለም ብዬ ነበር ማለት ነው። ግን እሺ ለመዳሟ ያልተናገረችው ፈርታ ነው ይባል። እሷን ለመርዳት ደግሞ የዚያች ልጅ መዳሟም ሆነ ልጅቷ እየጠየቀቻት ደግሞ አሁንም ድረስ ከልጇ ጋርም ከባሏ ጋርም ምንም ያደረኩት ነገር የለም ብላ እየሸመጠጠች ነው። ገብቷቸዋል? እና ያቺ ጓደኛዋም ደግሞ እሺ ሌላ ሰው ታወቀሽ አስገብተሽ ከሆነ ምናምን ስትል ምንም ነገር የለም ከሀገር ከወጣሽ በኋላ ሰውየው ነው ልጅ ነው ብትይ የምታገኙ ጥቅም የለም። ቢያንስ አንድ ይሄ ነገር ተፈጥሮብሻል፣ ለልጅሽ ማሳደጊያ የሚሆን ነገር ይዘሽ መግባት ትችያለሽ። እነሱ ከሆኑ የኔ ስትጎ ተረዳሻለች ይከሰሱልሻል ስትላት አሁንም ሽምጥጥ አድርጋ ዝም ብላለች። ልጅቷ ግን እርጉዝ ነች። ከየት መጣ እንዴት መጣ የሚለው ነገር እንግዲህ መነጋገሪያ ሆኗል። የሀገሬ ልጆች ለማመንም ይከብዳሉ ለመናገር። መግቢያ ላይ ምን ብያችኋለሁ መሰላችሁ? እኛ አረብ ቤት ውስጥ የምንሰራ ልጆች ስተኙ በራችሁን ቆልፋችሁ ተኙ አልኳችሁ። ለምን እንደታውቃላችሁ? ውሏችን የእኛን ውሎ እንዴት እንደሆነ አንዴ ከፎቅ አንዴ ከታች አንዴ ከማጥባህ አንዴ ከሳላ እንዳጠነጠነ ነው የምንውለው የሀገሬ ልጆች። ስለዚህ ድካም ስላለ ማታ ከተኛም በኋላ የሚፈጠረውን ነገር ላንሰማ ሁሉ እንችላለን ብዬ ስላሰብኩ ነው ክፍላችሁን ቆልፋችሁ ተኙ ያልኳችሁ። ገባችሁ? ብዙ እህቶቻችን የራሳቸው የሆነ መኝታ ክፍል የላቸውም። የመኝታ ክፍል ያላቸው እህቶች ደግሞ በራቸው ቁልፍ የሌለው አለ። ገብቷችኋል? ስለዚህ እነሱ ሳያስቡት አሁን ላይ ሰው ማመን እኮ በጣም ከባድ ነገር የልጆች እነሱ ሁሉም ነገር በእጃቸው ነው፣ እንደፈለጉ ማድረግ ይችላሉ። እና እኔ ምን አሰብኩ መሰላችሁ?
ለመዳም እንዳልኳችሁ ፈርታ ብትዋሻት ለነዛኞቹ ትናገር ነበር አልኩ። ግን ለነዛኞቹ ምን የማውቀው ነገር የለም ብላ ካለች ይሄ ነገር እንዴት እንደመጣባት ካላወቀች ምናልባት ወይ ሰውየው ወይ ልጁ እሷ በማታውቀው ነገር የሆነ መድኃኒት ሰጥተው አንተን ብለው እንደሆነ ብዬ እኔ እንትን እንዳስብ አድርጎኛል ማለት ነው። ገባችሁ? እና መቼም በንፋስ ተፈጠረ አትሉኝም ወይስ በንፋስ ተጀመረ? እንዲህ እየቀለድኩ አይደለም፣ ወላሂ ከምሬ ነው ብላችሁ። እናማ እያንዳንዳችሁ ተራፊ ነገር ሲሰጧችሁ፣ የተከፈተ ውሃ ምግብ ሲሰጧችሁ አረቦች አትብሉ። በዚህ አጋጣሚ እሺ፣ በተለይ ወንዶች ደግሞ ማለት ነው ፔፕሲም ሆነ ውሃም ሆነ የነሱን ማለት የነሱ አልተጠቀምኩትም እንኳ ብለው ግን የተከፈተ ነገር ከሰጧችሁ እንዳትጠቀሙ ይቅርባችሁ። እና እኔ በቃ እንዳስብ ያደረገኝ ወይም ደግሞ እንድጠረጠር ያደረገኝ ይሄ ነገር ነው። ምክንያቱም እሷ ሳታውቅ እነሱ እንደፈለጉ አድርገው ከዛ በኋላ ጥሏት ይወጣሉ። ጥሏት ስትወጣ ያው ነቅታ ወደ ራሷ ተመልሳ ስራዋን ጀምራ ሰርታ ሊሆን ይችላል። ስለዚህ እንደዚያ ካልሆነ በቀር ለእሷ እንኳን ብትዋሽ ለእነዚህ ሀቁን የማትናገርበት ምንድን ነው ምክንያቷ? ማለት ከሀገር ከወጣች በኋላ ምንም ነገር እንደማታገኝ ታውቃለች። ስለዚህ ቢያንስ አንዴ ህይወቴ እንደዚህ ሆኗል ከሆነ ይቀር ደግሞ ለልጄ ማሳደጊያ የሚሆን ነገር እፈልጋለሁ፣ አዎ ልጁ ነው፣ አዎ ሰውዬው ነው ብላ በግልጽ መናገር ነበረባት። ወይም ደግሞ እንግዲህ ታውቃላችሁ አሁን መዳም ቤት ውስጥ ነው የሚጀናጀን ብዙ ሰው አለ። መዳሟ ስትሳፈርላት ብዙ ሰዎች ብዙ ጊዜ እንሰማለን፣ ወንድ አስገብታ በካሜራ እየቻት ምናምን ይባላል። ይሄ ቤት ግን ካሜራ እንደሌለው ነው የተነገረ። መዳሜም ከአሸናና ማህሰውት ካሜራ ብላለች። ገባችሁ? ካሜራ ለመኖሬ ነው የጎዳኝ። ካሜራ ቢኖር ኑሮ ቤቴ ውስጥ ሁሉንም ነገር ከአንቺ ሳልጠይቅ ማወቅ እችል ነበር ብላለች። ቢኖርማ እነሱም አያደርጉም ነበር ሲጀመር። እና የሆነ አንቺ የምታውቂው ወንድ ጋር እንደዚህ አድርገሽ እንዳስመጥተሽ እንደወስድባል ምንም ብላለች። ወንድ ካለሽ የምታውቂው የአንቺ ሰው የሆነ ሰው ካለ እንደውልና እናገናኝሽ ስትላት መዳሟ ራሱ እኔ አግዝሻለሁ በገንዘብ ስትላት ምንም የማውቀው ነገር የለም ብላ ድርቅ ብላለች። እርዱኝ ወደ ሀገር ያሳፍሬ ብቻ እያለች ነው ልጅቷ ማለት ነው። እናማ በጣም ከባድ ነው ግን ወላሂ ኧረ እኔ ለማመን ሁሉ ነው የከበደኝ ማለቴ አላቅም ብቻ። እና ሀገሬ ልጆች አስቅም ሆነን ለመናገር ራሳችሁን ጠብቁ። ሰው አትመኑ፣ እሺ ጓደኛ አትመኑ፣ አረቦቻችሁን አትመኑ። በራችሁን ሳትዘጉ ሳትቆልፉ አተኙ ነው። ሌላ እኔ ምንም ማለት አልችልም። ለእህታችንም እንግዲህ አላህ ሐቋን ያውጣላት፣ በሰላም ለሀገሩ ያውቃት። ሌላ ምን ይባላል? ግን ከባድ ነው ወላሂ ማለቴ ደግሞ እስከሚገፋ ድረስ ለምን ዝም እንዳለች ራሱ ላይ አላቅም። መቼ እንዳስመረመረቻት እንዴት እንደሆነ ግን አላቅም። ብቻ ግን አሁን መዳሟ ከቤት ስታባራት ነው እሷም ራሱ እንደዚህ ወጥታ መናገር የጀመረችው እንጂ ከዚያ ቤት እያለች አልተናገረችም። ለመዳሟም እንግዳ ነው የሆነባት። እኔ እርጉዝ ነሽ ወይ ስትላት ራሱ አይደለሁም እኔ እንጃ አላውቅም ብዬ ነው ያልኳት አለች። እዚያ እንግዳማ ህመም ቢሆን እንደ በሽታ ከሆነ ብላ ኬፍ እንዴት ነው የበሽታ ግንና የእርግዝና የማታውቀው? ማለቴ ፔሪዷ ሲቀር አታውቅም እንዴ? ኧረ እኔ አላውቅም ብቻ ግራ ገብቶኛል። የሀገሬ ልጆች እና መርዳት የምትፈልጉ እርዷት ነው። የሀገሯ ልጆች እየፈለገች ነው። ትኬት ቆርጣችሁ ወደ ሀገር ላኩኝ እያለች ነው። ፓስፖርቷንም አልያዘችም። ስልኳን ብቻ ይዛ ነው የወጣችሁ ከቤት። ስልኳን ብቻ እንዳያዘች መዳሟ ስትናደድ ከቤት አስወጣችን ያለችው። ምንም ቀያሪ ልብስም አልያዘች። ስለዚህ ባካችሁ መላበሏት ነው የምለው። አላህ መጨረሻችን ያሳምረው።